ጌታችን የተቀደደ ልብስ ለብሶ ነው የታየው። ማን ቀደደብህ ሲለው አርዮስ ቀደደብኝ አለ። ልብስ ያለው ምንድነው ነው? አርዮስ እንደዚህ ያለ ሰው ነበር። ውስጡ መርዝ ነው፣ ንግግሩ ግን ለማንም የማይጎረብጥ ነበር። እንዲህ ያለ ትምህርት ነቢያት አላስተማሩም፣ ሐዋርያት አላስተማሩም፣ መምህሩም አላስተማረው፣ ራሱን የፈጠረው። የመናፍቃን አንዱ ብልሃታቸው እነሱ ሲወገዙ መልሰው የቤተክርስቲያን አባቶችን ስም ማጥፋት ነው የሚጀምሩት። ብር ሌላ፣ ሰው ሌላ። ወይስ ብር እኮ ሌላ ነው፣ ሰው ሌላ ነው። ብር ሰጥቶ ቤተክርስቲያን የሚያጠፋ ሰው አንፈልግም። እግዚአብሔር በዓት ከዘጉ በኋላ ሳይማሩ በዓት አስለቅቆ ከተማ ወጥታችሁ ስበቁ ያላቸው ባይታውያን ፈጽሞ በቤተክርስቲያን ታሪክ የሉ። ስለዚህ ወይ ተማር ወይ ብቃ ነው። ካልሆነ ዝም ብለህ አርፈህ ቁጭ ማተል። መናፍቃን ቤተክርስቲያንን በትምህርት ማሸነፍ ካቃታቸው የሚገቡት አንድ በገንዘብ ነው፣ አንድ በውዳሴ ከንቱ ነው። አባቶችን በማታለል የተሾመ ሰው መፍራት ያለበት ምንድነው? ውዳሴ ከንቱ ነው። ሰው በንግግር ክህሎቱ እግዚአብሔር አድሮበታል ሊባል አይችልም። ንግግሩ የእግዚአብሔር ነው አይደለም፣ የእግዚአብሔርን ትምህርት ይዟል አይደለም። ድምፁ ራሱ እንደው መብረቅ አይደለ ይላል አንዳንድ ሰው። ማለት መብረቅ ቀርቶ ምንም ቢሆን እግዚአብሔር ከሌለበት እዚያ ውስጥ ምን ጴጥሮስ ያላቸው ዝናብ እንደሌላባቸው ዝም ብሎ ደመናዎች ናቸው አይደል ያለው። ንፋስ እንደሚበትናቸው ያ ዝም ብሎ ነጉዶ ሳይዘንም እንደሚቀረው ሃይማኖት፣ ምግባር፣ ትሩፋት፣ ረብ፣ ጥቅም፣ መንፈሳዊ በቁየትና ፍሬ የሌለባቸው የድምፅ ነጎድጓዶችና የቃላት ጋጋታ ብቻ ሆነው ሕዝብ አደንቁረው የህዝቡ አይምሮ ትምህርት እንኳን እንዳይቀበል አደንዝዘው የሚሄዱ ድምፃቸው ሁላ ተንጎድጉዶ ቃላትን አከናውነው ዘመን የሚገፉ ሰዎች አሉ። ወይም ደግሞ በሚያዳክም ማጽናናት ህዝብን በቃላት የሚያማልሉም ደግሞ አሉ። እንደዚህ ነው፣ አይዟችሁ እናንተ እንደዚህ ናቸው። አርዮስ እንደዚህ ያለ ሰው ነበር። ውስጡ መርዝ ነው፣ ንግግሩ ግን ለማንም የማይጎረብጥ ነበር። በግጥም ደግሞ ታሊያን የሚባል መጽሐፍ ስሬ ብሎ አዘጋጀ። ማይድ ማለት ነው ትርጉሙ። በዚያ ውስጥ ግጥሞችን ያዘጋጃል። ሴቲቱ ውሃ ልትቀዳ ስትሄድ ከውሃ ወርዶ ያንጎራጉርላታል ክደቱን ማለት። ከዛ ደግሞ ምንድነው ሰው ምንድነው ሊል የሚችለው? እንዴት ያሉ ደግ መምህር ናቸው። ውሃው ጉድጓድ ሁሉ እየመጡ የሚያስተምሩ ትትናቸው ይባላል ማለት። ቤተክርስቲያን ቁጭ ብዬ እኮ ላስተምር አይሉ እንዲሁ ሳይንቁና በየቤታችን እየመጡ ያስተምሩናል ይባላል ማለት ነው። እንደዚህ ያለ ነገር ጎበዝ ተጠንቀቁበት፣ ወደፊትም ይመጣል። መናፍቃን የማይጠቅም ራእይ ያደርጋሉ። ከዚያ በኋላ አርዮስ ይህን ማስተማር ጀመረ። ቅዱስ ጴጥሮስ ሰማ። አርዮስ ይህን ነገር ተወው አለው። ትቼዋለሁ አለ። ተውኩት ብሎ ደግሞ ሰውር ሆዶ እየወጣ በየመንደሩ ዘራው። አይ እንግዲያውስ ከምዕመናን እንዳትገናኝ፣ ስጋው ደግሞ እንዳትቀበል፣ ቤተ እግዚአብሔር እንዳትገባ ብሎ አወገዘው። ካወገዘው በኋላ እየዞረ እባካችሁ አማልዱኝ፣ እኔ አልካድኩም፣ የመምሬን ትምህርት አልካድኩም ማለት። ለዚህ ክደቱ ያበቃው ምንድነው? ከመጽሐፍ አግኝቼዋለሁ እያለ ነው የሚያስተምረው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22። አያችሁ፣ ለጊዜው በተጠናከረ ሁኔታ በጦርነት አባቶችን በማሰደድ የምዕመናንን አይምሮ በማወክ የቤተ ክርስቲያንን አንድነት በመክፈል የበጠበጠው ክደት እስከ ዛሬ ድረስ ግን ስሩ አልነቀል ያለው ክደት የበቀለው አንድ የመጽሐፍ ቅዱስ ምዕራፍና ቁጥር አግባብ ባልሆነ መንገድ በመተርጎሙ ነው። መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ ነው አርዮስ የተነሳው። የፍጥረቱ መጀመሪያ ይሆን ዘንድ አስቀድሞ ፈጠረኝ የሚል ቃል ይህንን ተናገረ። ጥበብ እንዲህ አለች የሚል ትቤ ጥበብ የሚለው በአብነት ያለ ነው። ሞልተው ሊቃውንት ሲተረጉሙት ነው፣ በዘሩ የለም ትቤ ጥበብ የሚለው። ስለዚህ ፈጠረኝ ጥበብ እግዚአብሔር ከስራው አስቀድሞ ፈጠረኝ አለች ብሎ ተናገረ። ይህንን እግዚአብሔር ፈጠረኝ አለች የሚለውን በምንድን ነው የተረጎመው? እሱ በራሱ ነው የተረጎመው። አርዮስ በራሱ ተረጎመውና በኒዮፕላቶኒዝም የሚባል አለ። ኒዮፕላቶኒዝም ማለት አዲሱ የፕላቶ ወይም አፍላጦን ይሉታል አባቶቻችን። የእነዚያን ፍልስፍና ወደ አማርኛ ሲያመጡት ስማቸውን ሁሉ ወደ ግዕዝ ያሹታል እና ፕላቶን አፍላጦን፣ አርስቶጥልን አርስጣጣሊስ ነው የሚሉት እና የአፍላጦን አዲስ ትምህርት የሚባል የተሻሻለው በደቀ መዛሙርት የተሻሻለው አዲሱን ትምህርት ለነገረ ክርስቶስ ማስተማሪያ አድርጎ ጥበብ በሰው አይምሮ እንደምትኖረው ደግሞ ጥበብን ሰው ቀርጾ ጽፎ እንደሚኖራት፣ ስለዚህ ወልድ በአብ ሕሊና ታስቦ ኑሮ ፍጥረትን ከመፍጠር አስቀድሞ ፈጠረው ማለት ነው ብሎ ይሄንን ክዶ የራሱን ትምህርት አዘጋጀ። እንዲህ ያለ ትምህርት ነቢያት አላስተማሩም፣ ሐዋርያት አላስተማሩም፣ መምህሩም አላስተማረው፣ ራሱን የፈጠረው። ይሄንን አደረገና ማስተማር ጀመረ። አወገዘው። ደግሞ እየሄደ ደግሞ ተበደልኩ ብሎ አማላጅ አጓዳጅ ላከ። ነገሩት። በዚህ ቀን ይዛችሁ ኑ ብሎ ቅዱስ ጴጥሮስ ዕለት ቀጥሮ ሰደዳቸው። በተቀጠረበት ቀን እሱ ሌሊት ሙሉ በጸሎት አድሮ አባቶቻችን ቅዱሳን በትጋት ያድሩና ሊነጋ ሲል የሚተኙት አንገታቸውን ከጉልበታቸው ላይ ጣል በማድረግ ቁጭ እንዳሉ ነው የሚያንቀላፉት እንጂ ጎናቸው መሬት አይነካም። በተለይ ባህታዊ ዘበህዳት የሚባል ሶስተኛው የምንኩስና ደረጃ አለ። ምንኩስና 3 ደረጃዎች ነው ያሉት። የመጀመሪያው ረድ ዘበጥባት ይባላል። ረድ ዘበጥባት የሚባለው
ይሄ ጨካኝ አገልጋይ ማለት ነው። ጨካኝ አገልጋይ ማለት ምን ማለት ነው? ሁሉንም ነገር ደፍሮ የሚታዘዝ ነው። በቃኝ የማይል ይሄን አድርግ የማያንጎራጉር ይሄን አድርግ ቀን ሲታዘዙ ነው ማታ ቢታዘዝ እምቢ የማይል ሰው ሳይመርጥ የሚታዘዝ የተሾመ ያልተሾመ በገዳሙ ያለው ሰው በሙሉ ቢገዛው እሺ ብሎ የሚገዛ ራሱን የክርስቶስ ባሪያ ያደረገ ራሱን የካደ ለስጋው የማያዝንለት አገልጋይ ይባላል። እንደዚህ ብሎ ቢያንስ ለ12 ዓመት ማገልገል አለበት አንድ ሰው ከመዝጋቱ እንዲህ ከማድረጉ በፊት በገዳሙ። ከዚያ በኋላ ደግሞ ምን ይሰጠዋል? ደዌ ይሰጠዋል። ደዌ ይሰጠውና ሲያገለግል ኖራል። በዚያ ደዌው እግዚአብሔርን ያመሰግናል። አስተማሚ ያጣል፣ ሰዎች ይጸየፉታል፣ ግፍ ይደረግበታል። ይሄንን በምስጋና ይቀበለዋል። ባሕታዊ ድዊ ዘበአኮቴት ይባላል። አመስግኖ የሚታመም ማለት ነው፣ ወይም የሚያመሰግን ድዊ ማለት ነው። ይሄን ደዌ ስለሰጠኸኝ ተመስገን የሚል በዚህ ይኖርና በዚህ ደግሞ 20 ዓመት 15 ዓመት ከተጋደለ በኋላ ገድል እንዳልቀመሰ ሰው ሆኖ በዓት ዘግቶ ይጸልያል። ገድል እንዳልቀመሰ ሰው ሆኖ ከዚያ በኋላ ይሄ ሰው ቆብ አይለውጥም፣ ቀሚስ አይለውጥም። በመስኮት ከፍቶ ፀሐይ መውጣቷንና መግባቷን እንኳን አያይም። ከቤቱ ውስጥ እባብ ቢነድፈው እንኳን በእጁ ለማስለቀቅ እጁን አይዘረጋም። ከዘረጋ አያጥፍም፣ ከቆም አይቀመጥም። እንዲህ ያለ ሰው አሁን እንደዚያ ነው እና አስኬማ ዘመላይትም ይባላል። ይሄ አስኬማ ዘመላይት የሚሰጣቸው እነዚህ ውስጥ ለገቡ ነው። አስኬማ ዘመላእክት ማለት ደብረ ዳሞ ነው የሚሰጠው ከኢትዮጵያ ገዳማት ውስጥ። ያ አስኬማ የሚሰጣቸው ሰዎች እነዚህ ሁለቱን አልፈው ሶስተኛው ላይ ያሉት ናቸው። ዛሬም እንደዚያው ሊሆን ይችላል ብለን እናምናለን። አስኬማ የተቀበሉ አባቶችንም የምናውቃቸውም አሉ። ዞሮ ግን ትምህርቱን ያዙት። እንደዚያ ነው። ስለዚህ ያ ባሕታዊ ዘበህዳት የሚባል ደረጃ የደረሰ ሰው መላእክት ሲወጡ ሲወርዱ የሚያይ በሁሉ ነገር የሚያመሰግን ከዚያ በኋላ ሰውነቱ መጀመሪያ በላበት 25 ዓመት 30 ዓመት 40 ዓመት ቀሚሱን አይለውጥ። እንዲህ ከኖረ በኋላ የሰውነቱ ላበት በጎ ሽቱ ወደ መሆን ይለወጣል። የ25 ቀን የ30 ቀን ጎዳና እስኪሸት ድረስ ማለት ነው። ከዚያ በኋላ ልቡ ለባሕታዊ ገነተ ተርላ ይባላል። በዙሪያው ጽጌረዳ ብትተክሉለት አያሸታቸውም። የክርስቶስን የመለኮቱን መዓዛ ከልቡናው ማሽተት ይጀምራል። ሰውነቱ ራሱ የአትክልት ቦታ መሆን ይጀምራል። እንዲህ ያለ ሰው ማለት ነው። ስለዚህ አባቶቻችን ወደዚህ ደረጃ ለማደግ አሁንም እንዳልኳችሁ ባሕታዊ ዘበህዳት ደረጃ ላይ ህዱ የሆነ ሰው እዚያ ደረጃ የደረሰው በጎኑ አይተኛም፣ ይጸልያል። ሲያርፍ አሁን ቅዱስ አርሳኔዎስ ያርፍ የነበረው ፊቱን ወደ ምስራቅ ዙሮ ጸሎት ይጀምራል። ጠዋት ይጀምርና ፀሐይ ትገባለች። ገብታ መልሳ ወጥታ በግንባሩ ላይ ስትወጣ አንተ ሰነፍ ሥጋ ይኸው ድርሻህን እስኪ ትንሽ ውሰድ ብሎ ቁጭ ብሎ አርፎ መልሶ ይቆማል ይላል። እንደዚህ እያሉ ይኖራሉ እና ቅዱስ ጴጥሮስ እንዲህ ብሎ ምስጢር ተገለጠልኝ። እኔ እኮ ሰው እኮ ሲል እኮ ይሄ እየረቀቀብኝ ነው። አሁን ሰው ተነስቶ ምስጢር ተገለጠልኝ እንደው ወዴት ተምረህ ነው እንደው የምትሰብከው ሲበል ተገልጦልኝ ሲል አይደንቃችሁ? እንዲኖር አይደለም ምስጢር የሚገለጠው እንደዚህ ተብሎ ነው። እንደዚህ ያሉት ነው ምስጢር። አንድ የቤተ ክርስቲያኒቱን ትምህርት ቤተ ክርስቲያኒቱ የምትሰጠውን ትምህርት የአባቶችን ትምህርት መማር የነ ቅዱስ ቄርሎስ የነ ቅዱስ አትናቴዎስ መማር ደግሞ መንኖ ደግሞ ምስጢር በሁለት መንገድ ነው የሚገልጠው እግዚአብሔር። አንድ እንደዚህ ላሉ ባሕታውያን ይገልጥላቸዋል። ሁለተኛ ደግሞ በትምህርት ቤት ይገለጣል። እነዚያ ደግሞ አይመጻደቁበትም። አባ ጊዮርጊስ የሚለው ነገር አለ። ሳይማሩ ገዳም ይገባሉ ይላል። ሳይማሩ ገዳም ይገቡና የገዳሙ ተጋድሎ ሲመራቸው ከዚያ በኋላ ምን ይላሉ? ወጥተው መስበክ ያምራቸዋል ይላል። እነዚህ ሰዎች ምን ማድረግ ይላሉ? ስለዚህ መጠጊያ ዋሻቸው ምን ይሆናል? ተገለጠልኝ ይሆናል ማለት ነው። እዚህ በሊቀረድ መታዘዝ፣ ዳቤ አለመለወጡ፣ በዓት አለመሻሻሉ፣ አትዙር መባሉ ሲመረው ወጥቼ ወለተ ማርያም እንዴት ነሽ እያልኩ ልኖር ይላል ማለት ነው። እንደዚያ ማለት ሲያምር ነው ችግር የሚመጣው። ስለዚህ ወይ ተማር ወይ ብቃ ነው። ካልሆነ ዝም ብለህ አርፈህ ቁጭ ማትል እንዲሁ ምዕመኑ ነህ ተመስገን ማትል ወይ አባቶችን ትምህርት ተምረህ አስተምር። ካልሆነ ደግሞ በቅተህ ዝጋና ደግሞ ቁጭ በል ነው። እግዚአብሔር በዓት ከዘጉ በኋላ ሳይማሩ በዓት አስለቅቆ ከተማ ወጥታችሁ ስበቁ ያላቸው ባሕታውያን ፈጽሞ በቤተክርስቲያን ታሪክ የሉም። ይገርም ማለት የተማሩትን ነው ገዳም ሲገቡ አንተ ገዳም ገብተው ዘግተው ሲቀመጡ አይደለም አንተ ማስተማር ነው ናውጣ የሚላቸው። አሁን ቅዱስ ኤፍሬም እምቢ ብሎ ነበር፣ አላስተምሩም ብሎ ዋሻ ገብቶ ነበር ሂዶ። አንተም ማስተማር ነው ጸጋ። ቅዱስ መቃርዮስ የኢየሩሳሌሙ ጳጳስ ዋሻ ገብቶ ዘግቶ ነበር፣ አላስተምሩም ብሎ ተምሮ ነው ግን ውጣ እናስተምር። ቅዱስ ቄርሎስ ከ5 ዓመት በላይ ገዳም ገብቶ
መጀመሪያ ከወጣንያን፣ ቀጥሎ ከማይከላውያን፣ ቀጥሎ ከፍጹማን ጋር እያገለገለ እንጨት እየተሸከመ ውጣ አስተምር የተባሉት እነዚህ ናቸው። ባሕታውያን ግን ምንድን ነው የሚያደርጉት? የበቁት ቅዱሳን ግን ምንድን ነው የሚያደርጉት? በገዳማቸው በዓታቸውን ሳይዘጉ 40 ዓመትም ይዝጋ 50 ዓመትም ይዝጋ ለመምህራን መልእክት ይልካሉ። ይህን አስተምሩ፣ እንዲበሉ እንዲህ ብላችሁ ተርጉሙ ብለው ሚስጥር ይተረጉማሉ። ይላክላቸው ነበር እኮ መምህራን ጥቅስ ሲከብዳቸው ከጉባኤ ቤት ይሄንን ሱባኤ ገብተው ይተርጉሙልኝ አባቴ ተብሎ ደብዳቤ ይጻፍላቸዋል። ሱባኤ ገብተው የዚያን ትንቢተ ኤርምያስ ከከበደው ነቢዩ ኤርምያስ መጥቶ ለባሕታዊው እንዲነግረው እያደረገ እግዚአብሔር መልሰው ለመምህሩ ይልኩለት ነበረ። እንዲሁ ይህን ሁሉ ቅሌት ማን እንዳመጣብን አይታወቅ እና ቅዱስ ጴጥሮስ ወጣ። እዚያ እንዲህ አድርጎ ጸለየ። ሲጸልይ ጌታችን ኢየሱስ ክርስቶስ ቀሚስ ለብሶ ተገለጠለት። ሌሊት አንተ ጌታዬ ኢየሱስ ክርስቶስ አይደለህም? ነኝ። ግን የለበሰው ቀሚስ ተቀዶ ነበረ። ልብስህ ማን ቀደደብህ አለው። አርዮስ ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስ ለየኝ፣ ልብሴን ቀደደብኝ አለው። እንግዲህ ልብ ብላችሁ ስሙ። ጌታችን የተቀደደ ልብስ ለብሶ ነው የታየው። ማን ቀደደብህ ሲለው አርዮስ ቀደደብኝ አለው። ልብስ ያለው ምንድን ነው? ታውቃላችሁ? መዝሙረ ዳዊት ላይ እንዲህ የሚል ቃል አለ። እግዚአብሔር ነገሰ፣ ምኑን ለበሰ ነው የሚለው? ክብሩን ለበሰ ይላል። ክብሩን ለበሰ። ስለዚህ የእግዚአብሔር ልብሱ ክብሩ፣ ጌትነቱ፣ አምላክነቱ ነው። መዝሙር 92 ይመስለኛል፣ ምዕራፉን ልሳሳት እችላለሁ። መዝሙር 92 ነው። እግዚአብሔር ነገሰ፣ ክብሩንም ለበሰ። ስለዚህ የእግዚአብሔር ክብሩ፣ ጌትነቱ፣ አምልኮቱ ነው። ስለዚህ ጌታ ልብሴን ቀደደብኝ ሲል ጌትነቴን ለየ ማለት ነው። ልብስ ሲቀደስ እንደሚለይ ከአባቴ ጋር ያለ ጌትነቴን ለየኝ። ትዝ ይላችኋል የዮሐንስ ወንጌል ምዕራፍ 19 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ከተሰቀለ በኋላ ሮማውያን ወታደሮች ምንድን ነበር ያሉት? የክርስቶስን ልብሱን አንቅደደው ግን ዕጣ እንጣጣለው ነበር ያሉት። ይህ ልብሱን አንቅደደው ለምንድን ነው ያሉት? ቀሚሱን አልቀደዷትም። አይገርማችሁም? ወደው እኮ አይደለም፣ እንዲሆን አሳዝናቸው፣ ዝም ብላ ደስ ብላቸው ናት የጌታ ቀሚስ። ምክንያቱም 70 ሰገል ነው ያመጡለት። አንድ ጊዜ ለበሳት። መርፌ ያለፈበት ነገር የላትም፣ ቀዳዳ የለም፣ እጅየው የተጋጠመበት አይታወቅም። ዝም ብላ ወጥ ናት በታምራት። ሲያድግም አብራው ነው የምታድግ። 33 ዓመት ሲሞላው አብራ ከፍ ትላለች ቀሚሲቱ። ያቺ ደግሞ 12 ዓመት ደም ሲፈሳት የነበረችውን ሴት ደም ያደረቀች ልብስ ናት። ኃይል የምታወጣ ልብስ። ማን ነው የጨርቄን ጫፍ የነካ ሲል ሁሉ ሰው እየተጋፋ ጨርቄን ማነካ ይትላል ያሉ ኃይል ከኔ ወጥቷል አለ። ስለዚህ ኃይል መንፈሳዊ ያወጣች ልብስ ናት ያቺ ቀሚስ። ያችን ቀሚስ ደስ ስላለቻቸው ህብረ መልኳም ደስ ስላለቻቸው፣ እንግዲህ በኢየሩሳሌም እኮ ብዙ ልብስ ነበረ። ደስ ስላላቸው የእግዚአብሔር ኃይል ስላደረበት አንቅደዳት አሉ። ምስጢሩ ግን የክርስቶስን ጌትነቱን መንግስቱን አንክፈል፣ ወንጌልን ሳንለያይ እንመናት ማለታቸው ነው። ልብስ ያላት ወንጌል ናት፣ ልብስ ያለው መንግስት ነው ብሎ ይተረጉሙታል ሊቃውንት። ልብሴን ቀደደብኝ ያለው ይሄን ነው። የክርስቶስ ልብሱ ቤተክርስቲያን ናት። ቤተክርስቲያንን ከፈለብኝ ማለት ነው። ምክንያቱም ቤተክርስቲያን ክርስቶስን እንደምትለብስ ክርስቶስ ደግሞ ቤተክርስቲያንን ይለብሳታል ማለት ምን ማለት ነው? በቤተክርስቲያን በልቧ አድሮ ሲኖር ቤተክርስቲያን ልብሱ ትሆናለች ማለት ነው። የክርስቶስ ልብሶቹ ምዕመናን ናቸው ብሏል ሊቁ ቅዱስ ቄርሎስ ሲናገር። የክርስቶስ ልብሶቹ ምዕመናን ናቸው። ስለዚህ ቤተክርስቲያንን ከፈለብኝ፣ ለየብኝ፣ መለያየትን አመጣብኝ ማለቱ ነበረ። እንዲህ አድርጎ ከፈለኝ። የማይመለስ መናፍቅ ነውና አውግዘህ ለየው አለው። በመነጋው ሲመጣ አርዮስ ውጉዝ በሰማይ ወበምድር ብሎ ሲያወግዘው አንድ እግሩን ከውስጥ አንድ እግሩን ከውጭ እንዳለገ እዚያው ግንባሩን ብሎ ሰደደው። ወጣ፣ ማስተማር ጀመረ። ከዚህ በኋላ ለምን አባረርከው ብለው አርኬላዎስ ወይም አኪላስ በዚያ በሚጠሩበት አርኬላዎስ ይሉታል። በየኛ ሊቃውንት ደግሞ ወደኛ አምጥተውት በግዕዝ ሲጠሩት አኪላስ ይባላል። እዚያኛው ሲጠራ በዓለም አቀፍ ጽሑፎች ሲገኝ አርኬላዎስ ነው የሚባለው። እሱ አንተ ከኔ ቀጥለህ ፓትርያርክ ትሾማለህ፣ እኔ አርፋለሁ አለው። አንተም ከውግዘቱ ትፈተዋለህ፣ ትቀሰፋለህ። ከአንተ ቀጥሎ ደግሞ ለእስክንድሮስ ይሾማል። ጉባኤ ኒቅያም ይደረጋል። ይህንን ነግሯቸው እሱ በ312 ዓመተ ምህረት አረፈ። ተፍጻሜተ ሰማዕት ቅዱስ ጴጥሮስ በሰማዕትነት አረፈ። አሟሟቱ የራሱ ክብር ያለው ሰማዕትነቱ የሚተረክለት ነው ቤተክርስቲያን። እንደዚህ ሲሆን ይቅርታ በ311 ነው ያረፈው። ያኔ ወዲያው ወንበር ያለ መምህር ስለማያርፍ አኪላስ ወይም አርኬላዎስ ከሶስቱ የቅዱስ ጴጥሮስ ደቀ መዛሙርት አንዱ እሱ ተሾመ። እሱ ሲሾም አርዮስ ውዳሴ ከንቱ እዞ መጣ። ገና ዛሬ ነው ሊቅ የተሾመ። በዚያው ላይ ፈሊጥ የጨመረ መምህራችን ጴጥሮስ የተማረ ነበር አይደል እያለ ወንድሜ አንተ በመሾም ደስ ይላቸው ይላል። አሁን ዛሬም የክርስቲያን አባቶችን አንዳንድ ሰዎች ሄደው እንደሚቀልዱባቸው ማለት ነው። ቅዱስነትን እንደሚሉት ማለት አልተሰማችሁም ማለት በቃ ችግር የለውም። ሄደው
አባቶችን በውዳሴ ከንቱ እያታለሉ ያልሆነ ውሳኔ የሚያስወስኑ አሉ። መናፍቃን ሆነው ማለት በይሉኝታ ያስሯቸዋል። አባታችን ጳጳስ ከሆኑ ብፁዕነቶ በቃ በእርሰው ሀገረ ስብከት ሰላም ነው፣ ጠብ የለ። መናፍቃን አሁን በቀደም ሰው ሲያስተምሩ ህዝቡ ሁሉ ደስ ብሏል በሰው ቡራኬ። እንዲሁም በቀደም ሳያዋት ነው እንጂ በምስራቅ በኩል አንዲት ሴትዮ ሰው ሲያማትቡ ጋኔኑ ለቋት ምናምን እያሉ ሲሏቸው እውነትህን ነው ልጅ እንደዚህ ይሏቸዋል። እንደዚህ ያልሆነ ውሳኔ ያስወስኗቸዋል። እና የተሾመ ሰው መፍራት ያለበት ምንድነው? ውዳሴ ከንቱ ነው። እያመሰገኑ እያታለሉ የውዳሴ ከንቱ ጨው እያላሱ የሚያርዱ መናፍቃን አሉ። ቤተክርስቲያንን ያርዷታል። አባቶችን እያታለሉ በድካማቸው እየገቡ የጎደላቸውን ነገር እያሟሉ መኪና ገዝተው ሊሰጧቸው ይችላል። ቤት ይሰራሏቸው። አባታችን እርስዎን የመሰሉ አባት በቀዝቃዛ ውሃ ብቻ እየታጠቡ ሙቂኑ ይደረግበት ይህን ደግሞ 2 ሚሊዮን ብር ቢፈጅ ምን ያሰራዋል? አባታችን የሀገረ ስብከቶትን መቀመጫ እኔ ላሰራለሁ ሊላቸው ይችላል። እኔ እሰራዋለሁ፣ ምንም ችግር። እንደ ሰው ያለበት ታይቶ አይታወቅም። ኋላ እነሱ ምን ይላሉ? እገሌ እኮ መናፍቅ ነው ብፁዕ አባታችን ሲባል ኧረ ተው፣ ይሄን የመሰለ የልማት አባት ምን አለ ቤተክርስቲያን ባለማ ይባላል። ብር ሌላ፣ ሰው ሌላ። ብር እኮ ሌላ ነው፣ ሰው ሌላ ነው። ብር ሰጥቶ ቤተክርስቲያን የሚያጠፋ ሰው አንፈልግም እኛ። እንደዚህ ያለ ችግር ይዘው ይመጣል። አርኬላዎስ መናፍቃን ቤተክርስቲያንን በትምህርት ማሸነፍ ካቃታቸው የሚገቡት አንድ በገንዘብ ነው፣ አንድ በውዳሴ ከንቱ ነው። አባቶችን በማታለል ነው። ቀጥሎ የሚገቡበትን ደግሞ ነግራቸዋለሁ። እውነት ነው ብሎ ከውግዘቱ ፈታው። እግዚአብሔር ደግሞ የእውነት አምላክ ነውና አርኬላዎስን በመንበሩ ከዓመት በላይ እንዳይቆሽይበት አድርጎ ቀሰፈው። በ312 ዓመተ ምህረት በዓመቱ ማለት ነው እለእስክንድሮስ ተሾመ ሊቀ ጳጳስ ሆኖ ማለት። እለእስክንድሮስ ማለት ይሄ ደገኛው አባታችን ነው። እሱ አርዮስ እያስተማረ ሲመጣ ውጣ አለው። ኧረ ቀድሞ ከውግዘቱ ተፈቷል። አይሆንም። የመናፍቃንን ጠባይ ከአርዮስ ጋር አይታችሁ እንዴት በዚህ ዘመን ምን እንደሚያደርጉን እንደምታዩ ነው። ከዚያ ቀጥሎ ምንድነው ያደረገ? እለእስክንድሮስ ሲያወግዘው ምን ማለት እንደጀመረ ታውቃላችሁ? መንደር ለመንደር እየዞረ ይገርማችኋል፣ እኔ የድሮውን የአባቶችን የሐዋርያትን ትምህርት ባስተምር ሰባልዮሳዊ ሆኖ መናፍቁ ነው የሆኔና ደግሞ አወገዘኝ እንደኔ ሰባልዮሳዊ ካልሆንክ ብሎ ብቻ። ከዚህ በኋላ ይውላችሁ የመናፍቃን አንዱ ብልሃታቸው እነሱ ሲወገዙ መልሰው የቤተክርስቲያን አባቶችን ስም ማጥፋት ነው የሚጀምሩት። ስም አጠፋ፣ የመምህራንን ስም ያጠፋሉ። ምክንያቱም ምን ማለት ነው? ተወኝ ልተውህ ነው ያ ማለት። አንተም ተወኝ እኔም ልተወው ሀነ ምናምንቲያችን እንኑር ነው። ስለዚህ አንድ ለማሸማቀቅ ነው፣ አንገት ለማስደፋት ነው። በነውር ይከሷቸዋል ከፈለጉ። ከዚያ ምንድነው የተደረገ? በጉባኤ ቁስጥንጥንያ ጊዜ እኮ የጉባኤውን ሊቀመንበር ጢሞቴዎስ ዘአልወጥሬትን መቅዶኒዎስን የረታውን ሊቀ አባት በትምህርቱ ቢሉ ቢብላቸው እና አቡሊናሪዎስ እና ሌሎቹ ምንድነው ያደራጁ መስላችሁ? አንዲት ሴት ከኔ ጋር ተኝቷል እንድትል ነው ገዝተው ያመጡት። የሚያደርጉት ይጠፋቸው ማለት ነው። ከዛ ጉባኤው ላይ መጣችና ያ ሁሉ ጳጳስ ከተሰበሰበለት እንዴ ጢሞቴዎስ የሚባል ይሄ የማይረባ ጳጳስ ነኝ እያለ ውሸታም እኔ ጋር ተኝቷል እያለች መጣች። ኋላ አባቶቻችንስ ጥበብ ሞልቷቸው የለ አንዱ ጳጳስ ብድግ አለ፣ ሌላው ነው ጢሞቴዎስ፣ እኔ ጢሞቴዎስ ነኝ ከአንቺ ጋር የተኛው አለ። አዎ አታውቀውም ሰውየው፣ ብር ነው የተቀበለች እንጂ ማለት ነው። እና በጣም ነው የሚያስደንቀው ማለት ነው። ስለዚህ እግዚአብሔር ከኛ ጋር ባይሆን ኑሮ ጠላቶቻችን በእኛ ላይ በተነሱ ጊዜ እንደ ውሃ በዋጡን ነበር ያለ ቅዱስ ዳዊት። ለዚህ ነው እግዚአብሔር ረዳታችን ነው። መምህራችን ኢየሱስ ክርስቶስ በነገርም በግብርም እየገባ ይከራከራል የሚያምነው ከተገኘ። በዚህም ጊዜ የእስክንድሮስን ስም አጠፉ። እሱ ሰዎችን ሰብስቦ የእስክንድሪያ ጳጳሳትን ሰብስቦ መከረው፣ እምቢ አለ፣ አወገዘው፣ ባሰው። ከዚህ በኋላ የሊቢያና የእስክንድሪያን ጳጳሳት በሙሉ ሰብስቦ በ321 ዓመተ ምህረት 100 ጳጳሳትን ሰበሰበና እስክንድሪያ ውስጥ አወገዘው። ሲያወግዘው እሱ ደግሞ ሄዶ ሲወገዝ ጊዜ ትምህርቱም እየበረታ የእስክንድሮስም አባትነት በጸሎት በትምህርት በእውቀት የታገዘ ስለነበር እያየለ ሲመጣ ወደ ፍልስጤም ተሰደደ። አርዮስ ወደ ፍልስጤም ተሰደደና ቀድሞ አንጾኪያ ሲማር ሳለ ጓደኛው የነበረ እንደሱ ውስጡን ክደት የሚያሻው አውሳቢዎስ ዘኒቆምዲያ የሚባል ከሃዲ ኒቆምዲያ ውስጥ ጳጳሱን የተሾመ ሰው ነበረ። ኒቆምዲያ ማለት ሮም ውስጥ የምትገኝ ከተማ በፊት የሮማ መንግስት ወደ ቁስጥንጥንያ ዋና ከተማነት ከመለወጡ በፊት የሮማ መንግስት ዋና ከተማ የመንግስት ርዕሰ ብሔር ሆና የነበረች ከተማ ናት ያቺ ከተማ ኒቆምዲያ። እና ከዚያች የነበረ አውሳቢዎስ ወደ እኔና ብሎ ጻፈለትና እዚያ ሄደው ተመካከሩ።
ተመካከሩ። እለእስክንድሮስ እናጥፋው ተባለ። ጉባኤ እናዘጋጅ። ጉባኤ ተዘጋጀ። እንደሱ ያሉት አርዮሳውያን ተሰበሰቡ። ሃይማኖቱን ያስረዳ ተባለ። ሃይማኖቱን አስረዳ። ከዚያ በኋላ የአርዮስ ትምህርት ውሸት እውነት ነው፣ እለእስክንድሮስ ያወገዘው ሰባልዮሳዊ ስለሆነ ነው ብለው አውግዘው ጉባኤ ለይተው በ323 ዓመተ ምህረት ይህንን የውሸት ጉባኤ አዘጋጅተው እለእስክንድሮስን አወገዙ። ከዚህ በኋላ ከቆስጠንጢኖስ ደረሰ። ቆስጠንጢኖስ የዚያን ጊዜ ክርስቲያናዊ ንጉሥ ነው። የንግሥት እሌኒ የእናታችን ልጅ ነው። እርሱ ምን አደረገ? የስፔን ሊቀ ጳጳስ የነበረውን ኦኪዮስ የሚባለውን ጳጳስ የእለእስክንድሮስንም ሃይማኖት የአርዮስንም ሃይማኖት ጠይቀህ አምጣልኝ ብሎ ጠየቀው። እለእስክንድሮስም ራሱ ሄዶ ነግሮታል። ደግሞ የግል የተለየ ደግሞ ከሁሉም ውጭ የሆነ ሁሉም የሚቀበሉት አባት እንዲያጣራ ላከው። ሁሉንም አርዮስ ምንጭ ብሎ ነበር የተበደልኩት ሊቢያዊ ስለሆን እኮ ነው እያለ ደግሞ ስም ይጨምርበታል። ሰዎች እንዲቀበሉት በአስተዳደር ስለተቃወምኩት ነው እንጂ ሃይማኖት ትክክል ነበር ይላል። ስለዚህ ያኛው ኦኪዮስ የሚባለው ጳጳስ የሁለቱንም አጣራና ምን አላቸው? ለቆስጠንጢኖስ ሂዶ ነገሩ የሃይማኖት ነው፣ የአርዮስ ክደቱ ይሄ ነው፣ ክደቱም የነ አርጌንስ የነ ጳውሎስ ሳምሳጢን የሚመስል ነው፣ ስለዚህ እንጂ ያስተዳደር አይደለም ብሎ ነገረው። እንግዲህ እንዲህ ከሆነ የክርስቶስ ቤተክርስቲያን ከምትታወቅ ጉባኤ ዓለም አቀፍ ጉባኤ ይደረግ ተባለ። ይህ ጉባኤ ተደረገ። ጉባኤው መጀመሪያ እንቆራ ወይም ዛሬ አንካራ የምትባለው ከተማ ውስጥ ነበር ሊደረግ የነበረው። ነገር ግን በኋላ ወደ ኒቅያ ይሁን ተብሎ ተዛወረ። ወደ ኒቅያ የተዛወረበት ምክንያት ስለምንድን ነው? እቺ የዘመኑ የንጉሱ ከተማ ከነበረችው ከኒቆምዲያ 32 ኪሎ ሜትር ብቻ የምትርቅ ቅርብ ነበረችው። ስለዚህ አንደኛ ለባህርም ለየብስም የተመቸች ስለሆነ ሰዎች በአራቱ ማዕዘን ተሳፍረው ሲመጡ እንደ ልባቸው እንዲመጡ ተብሎ ደግሞም ሜዳይቱም የተደላደለች ሰፊ ነበረች። በዚህ ምክንያት ኒቅያ እንዲሆን እዚያ እንግዲህ ዛሬ ቱርክ ውስጥ ማለት ነው ምን እንደሆነች ዛሬ እንግዲህ ከተማይቱ ብታዩት እንዲያ ናት። እና እዚያች ውስጥ ጉባኤው ተካሄደ። በእኛ በቤተክርስቲያናችን ትውፊት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት በሌላው ሁሉ ታሪክ አንድ ነው። እዚች ላይ ብቻ የኛ ቤተክርስቲያን የሚለይ ያለው ከሚያዝያ ማርያም እስከ መስከረም ማርያም ጳጳሳት ተሰበሰቡ ተብሎ ይተረካል። በእነሱ ደግሞ ሰኔ 14 ቀን ነው ጉባኤው የተጀመረው። ሐምሌ 25 ጉባኤው እንዲያበቃ አስቦ ነበረ ቆስጠንጢኖስ። ሐምሌ 25 የእሱ በዓለ ሲመት ስለነበረ አርዮስ ተረቶ እዚያው አብሮ በዓሉን ለማክበር ፈልጎ ነው የነበረው። ግን አባቶቻችን እስከ ነሐሴ 25 ድረስ ቆይተዋል ይባላል። በእኛ በቤተ ክርስቲያናችን ትውፊት ግን እስከ ህዳር 9 ከሚያዝያ ማርያም እስከ መስከረም ማርያም የቀኑ ጉዳይ ስለማያጣለ ዋናው ነገር አስተምህሮ ጳጳሳቱ ፍሰቱ ክህደቱን በመቃወም ሁሉም አብያተ ክርስቲያናት አንድ ነው። ካቶሊኮችም ምስራቅ ኦርቶዶክሶችም የአሃታ ቤተ ክርስቲያን ኦሪየንታል የሚባሉትም እነዚህም ሁሉም በዚህ እስካሁን በፈሰሰው ነገር ባልኳችሁ ነገር አንድ ነን። እዚች ላይ የቀን ልዩነት አለ። አቆጣጠሩን ታሪክ ተጠንቶ የሚረጋገጥ ስለሆነ ችግር የለው። እኛ ግን ስንክሳራችን ላይ እንደተቀመጠው የምናምነው ይሄኛውን ይሆናል። ግን ሌሎቹ እንደዚህ ብለው ሲተርኩ ቢሰሙ መናፍቅ ናቸው ሰኔ 14 ነው አሉ አንልም። ይሄ ምንም ችግር ስለሌለው ማለት ነው። እኛ ግን የስንክሳሩን ይዛለን። መስከረም 21 ቀን ጉባኤው ተጀመረ።